ሰላምና ጤናን በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል ለዛሬ ለተሮበ ወደ እናንተ እንዲደርስ የመራረጥናቸውን የቀን መረጃዎቻችንን የምናሻግርበት ሰዓት ላይ ተገኝተናል በቅድሚያም ዋናዎቹን በማስቀደም እንጀምራለን ጽንፈኛው ፋኖ በኦሮሞ ህዝብና መንግስትን መነጠል ከብዶት በኦሮሞ ህዝብ ላይ ጦርነት አዋጅ ማስነገሩ ተሰማ በደብረጽዮን ገብረ ሚካኤል የሚመራው ህዋትን ሲያገለግሉ የነበሩ 132 ታጣቂዎች ቃታቸውን በደብረጽዮን ላይ ስበው ሐራ መሬትን መቀላቀላቸው ተነገረ የኢትዮጵያ ፍትሃዊ የባህር በር ጥያቄ የብሔራዊ ጥቅምና የህልውና ጉዳይ በመሆኑ ፍላጎቱን እውን ለማድረግ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናክረው ቀጥለዋል የ12 ዓመት ህፃን ልጅ ላይ የመድፈር ወንጀል የፈጸመው የ60 ዓመት አዛውንት የ23 ዓመት ጽኑ እስራት ተፈርዶበታል የይርጋለም ከተማ ፖሊስ ከውጭ ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ካልፈታ በኃይል እናስፈታዋለን ሲሉ ተናገሩ ከዜናዎቻችን ጋር አብራችሁን ከቆያችሁ እነዚህንና ሌሎች ለዕለቱ የተመራረጡ መረጃዎችን የምታገኙና ለካፍታ ቆይታ በኋላ ስንመለስ ወደ ዜናዎቻችን የምናልፍ ይሆናል እስከዛው ሚዲያችንን ሰብስክራይብ ዜናውን ላይክ እና ሼር ማድረጎትን አይዘንጉ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ አራተኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ አምስተኛና ስድስተኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ በቀዳሚነት ወደ ያዝነው መረጃችን አለፍን አየር ኃይል የሚሰጠውን ማንኛውንም ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ ይገኛል ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ የኢፌድሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸማቸው ከፍተኛ አስተዋጽኦ ላበረከቱ ክፍሎች የእውቅናና የምስጋና መርሃ ግብርን አካሂዷል በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተቋሙ የሚሰጠውን ተልእኮና ግዳጅ ለመፈጸም በከፍተኛ ዝግጁነት አቅም ላይ እንደሚገኝ ማረጋግጧል አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ ስራ ውጤት በመሆኑ ልትኮሩ ይገባል ብለዋል የኢፌድሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጄኔራል ተስፋዬ ለገሰ በበኩላቸው ክፍሉ የሀገራችን የአየር ክልል በንቃት በመጠበቅ የተቋሙ የውጊያ ዝግጁነትን ያረጋገጠ እንደሚገኝም ገልጸዋል በመርሃ ግብሩ ላይ ግዳጃቸውን በብቃት ለተወጡ ክፍሎችና ምክትሉ በተለያዩ መልኩ ለደገፉ አካላት የእውቅናና የምስጋና ሰርተፍኬትም ሰጥተዋል የሸኔ ታጣቂዎች እጅ ሰጡ በመተከል ዞን ቡለን ወረዳ የሸኔ ታጣቂዎች እጅ መስጠታቸው ተገለጸ የምዕራብ እዝ ንስር ክፍለ ጦር በተሰማራበት የግዳጅ ቀጠና ማለትም በመተከል ዞን ቡለን ወረዳ ታጥቀው ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ከነሙሉ ትጥቃቸው የሰላም ጥሪውን ተቀብለው በቀጠናው ለሚገኘው የንስር ክፍለ ጦር ሰራዊት እጅ መስጠታቸውን የክፍለ ጦር ምክትል አዛዥ ሌተናል ኮሎኔል በአምላክ ስንደቄ ተናግሯል ጀግናው መከላከያ ሰራዊት በተደጋጋሚ የሰላም ጥሪን ሲያቀርብ መቆየቱ ይታወሳል ጽንፈኛው ፋኖ የኦሮሞ ህዝብንና መንግስትን መነጠል ከብዶት በኦሮሞ ህዝብ ላይ የጦርነት አዋጅ ማስነገሩ ተሰማ ይህንን በተመለከተ ባልደረባችን ቢኒያም ከደር ያዘጋጀው ጥንቅር አለ እንደሚከተለው ይቀርባል ራሱን የአማራ ፋኖ ሲል የሚጠራውና ለአመታት የአማራን ህዝብ ሲዘርፍ ሲያንገላታ እንዲሁም ሲገድል የቆየው የገዳይና አረመኔ ቡድን
በአማራ ህዝብ ሲተፋና ከዚህ በኋላ ለእናንተ የምናደርገው ድጋፍ የለም ከክልላችን ውጡልን ከእናንተ መከላከያ ይሻለናል እናንተ የአማራ ክልልና የኢትዮጵያ ጸር ናችሁ ሲሉ በተደጋጋሚ መናገራቸው ይታወሳል። ይህ ጽንፈኛ ቡድን ዝርፊያና ሌብነትን አንግቦ እየሰራ መሆኑን የተረዱ የአማራ ክልል ነዋሪዎች ለዚህ ቡድን የሚያደርጉትን ድጋፍ ማቆም ሲጀምሩና ዲያስፖራውም በዚህ ጽንፈኛ ቡድን ውሸት ተሸላጭቶ የሚልከውን ዶላር ሲያቆም አዲስ የትግል መንገድ ቀይሶ መጥተዋል። ይህ ቡድን ትናንትና የአማራ ተወላጆች አዲስ አበባ እንዳይገቡ ተደርጓል። አይሻ ወላሂ አማራ አልሆንም እያለች ተገደለች። በኦሮሚያ ክልል የሚኖሩ የአማራ ማህበረሰቦች እየተፈናቀሉና እየተሰደዱ ይገኛሉ በማለት ህዝቡን በስሜት ነድቶ ምንም የማያውቀውን ወጣት ለጦርነት ቀስቅሶ ወደ ጦርነት የገባ ሲሆን አንዴ በ24 ሰዓት የአባታችንን ቤተ መንግስት እንወርሳለን በሌላ ጊዜ ደግሞ በ3 ቀናት አዲስ አበባን ተቆጣጥረን አብይ አህመድ ወደ ዱባይ እንዲኮበልል እናደርጋለን የሚል ባዶ ቅዠትና የማይሆን ተስፋ በመስጠት ወጣቱን የህልም እንጀራ እንዲበላ ሲያደርገው ቆይቷል። ይህ ቡድን ወደ ትግል ሲገባ በአማራነት ውስጥ የኢትዮጵያ መልስ ይመለሳል በሚል ሲሆን እንኳን ለኢትዮጵያ ህዝብ ቀርቶ ወልደው ላሳደጉት የአማራ ህዝብ ሳይሆን ቀርቶ ትምህርት ቤት ሲያቃጥል የዓለም አቀፍ ታዋቂ የኒውሮሎጂስት ባለሙያን ሲገድል ሽማግሌዎችን ሲያንገላታ ካህናትን ሲያርድ ቆይቷል። አሁን ደግሞ ምንም የማያውቀውን የአማራ ህዝብ ከኦሮሞ ህዝብ ጋር ለማጋጨት ታጥቆ በመነሳት ኦሮሞ ባህሌ ነው የማከብረው የወላብቴ ነው ሲል የሚያከብረውን እሬቻ የባዕድ አምልኮ ነው ባዕድ አምልኮ መሆን ብቻም ሳይሆን እስልምናና ክርስትናን ሊያጠፋ የመጣ እምነት ነው። ተወረናል ባህላችንን እምነታችንን ልናጣ ተቃርበናል። ስለዚህ እንደ አማራ ሆነን ካልታገልን ኦሮሞ ህዝብ ሊጨርሰን ነው በራችን ላይ ቆማል እያለ እየቀሰቀሰ ይገኛል። በሌላ በኩል በግድ ቋንቋችንን ተማሩ እያሉ ነው የማንፈልገውን ቋንቋ እንድናውቅ እያስገደዱን ነው። አማራነታችንን ነጥቀው ኦሮሞ ማንነት ሊሰጡን ነው እያለ ሰፊውን የኦሮሞ ማህበረሰብ በልተ ጠጥተ የማትጠግብ የሚመስለውን አቃፊውን የኦሮሞ የአውሬነት ምልክት አድርጎት እየተሳደበ ይገኛል። ከዚያ በተረፈ የእሬቻ በዓል 5 ቀን ሙሉ በአዲስ አበባ ሊከበር ነው ከተማዋ በኦሮሚያ ባንዲራ ተጥለቅልቃለች እያለ ሁለቱን ታላላቅ ህዝቦች በማጋደል የሌብነት መንገዱን ለማመቻቸት መንገድ እየፈጠረ ይገኛል። ኢትዮጵያ የሁሉም ቤት ናት 86 ብሔር ብሔረሰቦች ተከባብረው ሊኖሩባት ይገባል። ትናንትና ያልተከበረ የተናቀ ባህል ሁሉ ዛሬ ወደ አደባባይ ሲወጣ ሊከፋን አይገባም። እናት ልጆቿን በእኩል አይን እንደምታይ ሁሉ ኢትዮጵያ ልጆቿን በእኩል አይን ማየት ስላለባት ትናንትና የነበሩ እኛ የማናቃቸው ባህሎች ዛሬ ወደፊት መጡ ማለት ዛሬ ተፈጠሩ ናቸው ማለት አይደለም። እኛ አላወቅንም ማለት ባህሉ እምነቱ አስተሳሰቡ አልነበረም ማለት አይደለም። ስለዚህ የነበረንን ባህል እምነት ወግ እና ሴት በማናናቅ የእኛ ብቻ የበላይ ይሁን በማለት የሚመጣ ለውጥ የለም። 86ቱም ብሔር ብሔረሰቦች እኩል መብትና እኩል ግዴታ እንዳለባቸው መታወቅ አለበት። ከዚያ ውጭ ፋኖ እየሄደበት ያለው አካሄድ አማራን ህዝብ ከሌላ ህዝብ ጋር የማያኖር ሰላም የማያደርግ የሰላም መንገድን የሚያዘናጋ ሀገራችን እያየች ያለውን የብርሃን ጭላንጭል የሚያጠፋ ስለሆነ የአማራ ማህበረሰብ ይህንን ቡድን ከዚህ በፊት እየታገለው እንደሆነ ሁሉ ሊታገለው ይገባል። በዚህ ጉዳይ ላይ ተጨማሪ ቪዲዮ አለን እሱን ተከታትለን እንመለሳለን። አካምቡልቲ ተለማመዱ ብሏል እኮ የአማራ ህዝብ አካምቡልቲ ተለማመድ ያለ ነገ ኦሮሞ ልትሆን ነው እያለ ነው። ነገ ኦሮሞነትን ከተቀበልክ ዛሬ ፋኖን አትደግፍም ፋኖ አትሆንም ማለት ነው። ነገ አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት ባንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ እውነት ይዋጋል ማለት ሰማዕታትነትን ታገኛለህ ማለት ነው። ቅቤ መቀባት ነው አይደል? እሬቻ እምነት አይደለም አምልኮት ነው አይደል? አብይ አህመድ ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው። 132 ታጣቂዎች የትግራይ ሰላም ኃይልን ተቀላቀሉ። በደብረጽዮን ገብረ ሚካኤል ሲመሩ የነበሩ የህወሓት ታጣቂ ኃይሎች በደብረጽዮን ላይ ቃታቸውን አዙረው የትግራይ የሰላም ኃይል ወይም ሐራ መሬትን መቀላቀላቸው ተሰምቷል። የሰላምን በር መክፈት በማይቻል ቁልፍ ከርችሞ ዘግቶ የተቀመጠው ህወሓት ላለፉት 50 ዓመታት የኢትዮጵያ እንዲሁም የትግራይ ህዝብ መግደር ሆኖ ቆይቷል። ይህንን ደም አፍሳሽ ቡድንን ለመመለስ የሀገር መጠሪያ የሆነችው እናት ሳትቀር ጡቷን አውጥታ ለምላለች። ለሀገር ሰላምና በረከት ለማምጣት ሰርክ ፈጣሪን የሚለምኑ አባቶች ደጁ በመሄድ ተማጽነዋል። ሆኖም የተሰጠውን የሰላም ጥሪ እምቢ ሰላም ለምኔ አዋቂም ገዢ ፈራጅ ቆራጭም እኔ ብቻ ነኝ አሻፈረኝ በማለቱ ምክንያት ከየትኛውም ሀገራዊ መተግበር ከምርጫ ቦርድ ሳይቀር መሰረዙ ይታወቃል። ታዲያ የያዘውን የጨቋኝ አመለካከትና ገዢነት አለላቀቅም ብሎ ጨቋኝነቱን ሲተገብር አንገዛም ያሉ የቡድኑ አባላት ናቸው የትግራይ ሰላም ኃይል ሐራ መሬትን የተቀላቀሉት።
ይህንንም አስመልክቶ ህወሓትን ተቃውሞ ለመታገል ወደ ትግራይ ሰላም ኃይል ሐራ መሬት የወረዱ ታጣቂ ኃይሎች ቁጥራቸው ከቀን ወደ ቀን እየጨመረ መጥቷል። እዚህም ከአርሚ 44 26 22 24 92 እና 42 የተወጣጡ በአጠቃላይ 132 የሚሆኑ የቀድሞ የህወሓት ታጣቂ ኃይሎች በተደጋጋሚ የተካሄዱ ሰልፎችን እንደ መልካም አጋጣሚ በመጠቀም የተለያዩ የነፃ መሬት ግንባሮች በይፋ መቀላቀላቸውን አረጋግጠዋል። ከዚህ ባለፈም በተጨማሪ በርካታ ታጣቂዎች ነፃ መሬት የወረደውን ኃይል ለመቀላቀል እንደወሰኑ የታወቀ ሲሆን ቀደም ብለው ከ1500 በላይ የሚሆኑ ታጣቂዎች የትግራይ ሰላም ኃይል ሐራ መሬትን መቀላቀላቸው ይታወሳል። የባህር በር ጥያቄው ከፍትሃዊ ተጠቃሚነት ሐሳብ የመነጨና የህልውና ጉዳይ በመሆኑ ሁሉም ሊደግፈው ይገባል ተባለ። የባህር በር ጥያቄው ኢትዮጵያ ከምትከተለው የፍትሃዊ ተጠቃሚነት ሐሳብ የመነጨና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ ምሁራን ገለጹ። በመደወላቡ ዩኒቨርሲቲ የሚሰሩት የውሃ ሀብት አጠቃቀምና የሃይድሮሎጂ ረዳት ፕሮፌሰር አለማየሁ አባተ እንዳሉት ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት በቀጠናው በዓለም አቀፍ ደረጃ ተሰሚነቷን በተሻለ መልኩ የሚያሳድግ እንቅስቃሴ ነው ብለዋል። ኢትዮጵያ የግዙፍ ኢኮኖሚ ከፍተኛ የህዝብ ቁጥር ባለቤት እንዲሁም ለቀይ ባህር በቅርብ ርቀት የምትገኝ መሆኗ ከሌሎች ወደብ አልባ ሀገራት ልዩ እንደሚያደርጋት የዓለም አቀፍ ተሞክሮን በማጣቀስ አብራርተዋል። ኢትዮጵያ ዘላቂ የተፈጥሮ ሀብትን በፍትሃዊነት መጠቀም በሚለው የምታምንና እሳቤውንም በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ላይ በተግባር ማሳየቷን ጠቅሷል። የኢትዮጵያ የባህር በር ጥያቄ ከፍትሃዊ ተጠቃሚነት ሐሳብ የሚመነጭና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ነው ያሉት። የባህር በር ጥያቄው ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ መገንባት እንድትችልና የህዝብን ተጠቃሚነት ለማረጋገጥ ትልቅ ፋይዳ ያለው በመሆኑ መቀጠል አለበት ብለዋል። የኢትዮጵያ ፍትሃዊ የባህር በር ጥያቄ የብሔራዊ ጥቅምና የህልውና ጉዳይ በመሆኑ ፍላጎቱን እውን ለማድረግ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል ይገባቸዋል ያሉት ደግሞ በዩኒቨርሲቲው የውሃና መስኖ ትምህርት ክፍል መምህር ተመራማሪ ተስፋውን አዲሱ ናቸው። ኢትዮጵያ ባለፉት 30 ዓመታት ፍትሃዊ ባልሆነ መንገድ ወደብ አልባ መሆኗ የሚያስቆጭ መሆኑን ጠቅሰው ኢትዮጵያ ባህር በር ስለሌላት ብቻ በዓለም አቀፍ የትራንስፖርትና ሎጂስቲክስ ዘርፍ በገቢና ወጪ ንግድ ስርዓት ውስጥ ለከፍተኛ ወጪ ስትጋለጥ መቆየቷን አስታውሷል። አሁንም የባህር በር ለማግኘት የጀመረችው ጥረት ከቀጠናው አልፎ በዓለም አቀፍ ደረጃ ተሰሚነቷን ተጽዕኖ ፈጣሪነቷን የሚያሳድግ በመሆኑ ጥያቄው በሁሉም ዘንድ ሊታገዝ ይገባልም ነው ያሉት። የ12 ዓመት ህፃን ልጅ ላይ የመድፈር ወንጀል የፈጸመው የ65 ዓመት አዛውንት የ23 ዓመት ጽኑ እስራት ተፈርዶበታል ሲል የይርጋለም ፖሊስ አስታወቀ። በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ መድፈር ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት እስራት እንደተቀጣ ገልጿል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ ለቲክቫ ኢትዮጵያ እንደገለጹት የከተማው ነዋሪ የሆነው አቶ ናስር ኑር የተባለ 65 ዓመት ግለሰብ ነሐሴ 6 ቀን 2017 ዓ.ም በ12 ዓመት ታዳጊ ላይ ወንጀሉን መፈጸሙ ታውቋል ብሏል። በምርመራና መረጃ ማሰባሰብ ሂደትም ግለሰቡ ይህንን አስነዋሪ ድርጊት ከመፈጸሙ ባሻገር የኤችአይቪ ኤድስ ታማሚ እንደሆነና ራሱን አውቆ የመድኃኒት ተጠቃሚ እንደነበር ማወቅ መቻሉን አዛዡ ለቲክቫ ኢትዮጵያ ገልጸዋል። ጉዳዩንም የያዘው የይርጋለም ከተማ አስተዳደር አቃቢ ህግ በተከሳሹ ላይ ያቀረበውን የክስ መዝገብ ሲያጣራ የቆየው የከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነው በማለት ተከሳሹን እንዲከላከል ቢጠይቅም መከላከል አልቻለም። ይሁን የኤችአይቪ ኤድስ ታማሚ መሆኑን እያወቀ በታዳጊው ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ በቀን 4 ሁለተኛው ወር 2018 በዋለው ወንጀል ችሎት ተከሳሹን በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘው የቀን መረጃዎቻችን ነው። ከባህር ማዶ ያዝናቸው መረጃዎች አለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ካልፈታ በኃይል እናስፈታዋለን ማለታቸው የሻርም ኤል ሼኩን ስምምነት ጫና ውስጥ ያስገባዋል ተባለ። ሐማስ ለአሜሪካ አደራዳሪዎች ትጥቅ እንደሚፈታ አረጋግጦም ነበር። ያን ካላደረገ እኛ እናስፈታዋለን በሚል በዋይት ሃውስ መግለጫ የሰጡት ትራምፕ ገልጸዋል። እንደ ትራምፕ ገለጻ ከሆነ ካልፈቱ እኛ እናስፈታቸዋለን፣ ያም በቅርቡ ይሆናል፣ ምናልባትም አደገኛ በሆነ መንገድ በሚል አረጋግጠዋል። ይህንን ንግግር የሰሙ ፖለቲከኞች
የጋዛው ተኩስ አቁም የዘላቂነቱ ጉዳይ ካሁኑ ጥያቄ ተነስቶበታል ብሏል። ሐማሶችን ትጥቅ ትፈታላችሁ ወይስ ስላችሁ እንፈታለን ብለውኛል ያለው ትራምፕ ነገሮች አስቸጋሪ ሊሆኑ እንደሚችሉ ፍንጭ ሰጥቷል። እስራኤል ሐማስ ነፍጥ እንዲያወርድ እና ጋዛን እንዲያስተዳድር ትፈልጋለች። በዚህ ጉዳይ ላይም ደግሞ የሐማስ መሪዎች የሚከተሉት አቋም ግራ አጋቢ በመሆኑ ተስፋ የተጣሉበት ስምምነት ሳይውል ሳያድር በስጋት የታጀበውናል። ፕሬዝዳንት ዶናልድ ትራምፕ በሁሉም ወገኖች 2000 ሰዎችን ቢያስለቅቁም ቀጣይ የቤት ስራው በምን ሁኔታ ይጠናቀቃል የሚለው ግን ካሁኑ አሳሳቢ ሆኖ አርፏል። ወደ ተመልካቾቻችን ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎች እስካሁን የተመለከታችኋቸውን ይመስሉ ነበር። ሰናይ ቀንን ተመኘን።